ጀግና ስደተኞች የኔ መረዋዎች እድሜ ጤና ይስጣችሁ። ተባረኩልኝ፣ ብሩኩኑልኝ። የነዚህ ልጆች አንድነት የብሩክዬ እህቶች የሃይሚዬ እህቶች ያሰባችሁበት ያለማችሁበት ድረሱ። ትልቅ ደረጃ ያደርሳችሁ። እውነት ደከመን ስትሉ ብርታት ይሁናችሁ፣ ኃይል ይሁናችሁ። ሁለቱን በአንድ ላይ ያጣመራችሁ የምትሄዱት እግዚአብሔር ከጎናችሁ ይሁን። ከአስመሳዩ ያድናችሁ። ከማይሆን ነገር ልጆቻችን እግዚአብሔር ይጠብቅልን፣ ፈጣሪ ይጠብቅልን። በወጡበት በገቡበት መጥፎውን ያዝልን፣ ትልቅ ቦታ ይድረሱልን። ተድረው ተኩለው አምሮባቸው የቤተሰብ ጉልበት ስመው የእናት ጉልበት ስመው የዘመድ አዝማድ ጉልበት ስመው ፍሬ ይስጣቸው፣ ትልቅ ቦታ ይድረሱልን። የነሱን መውደቅ የነሱን ክፋት የሚፈልግ ደግሞ እግዚአብሔር 40 ክንድ ያርቅላቸው። የነዚህ ምስኪን ልጆች እኔ ወዳቸዋለሁ። ለኔ ብዙ ተምሳሌቴ ናቸው። ካንጀቴ ነው የምወዳቸው። ከልጄ አለያቸው። እውነቴን ነው የምለው። ስወዳቸውም ካንጀቴ ነው፣ ስመርቃቸውም ካንጀቴ ነው፣ ፈጣሪንም ስጠራው ካንጀቴ ነው። እግዚአብሔር አምላክ ትልቅ ቦታ ያደርሳችሁ። እናንተም ደግሞ ለፍታችሁ ደክማችሁ በሰው ሀገር ጉልበታችን አለቀ ስትሉ ብርታት ይሁናችሁ፣ ኃይል ይሁናችሁ። እውነቴን ደከመኝ ስትሉ እሱ ከጎናችሁ ያጠንክራችሁ። ሄዳችሁ የምትወልዱትም ደግሞ ጉልበት ይሁናችሁ። ትልቅ ትዳር ይስጣችሁ። አሜን ብለናል። ላንቺም ዱዓ እናድርግልን። እሺ አንዴ ላንቺም አላህ ረጅም ጤናና እድሜ ይስጥሽ። የምረምር ከልብ ልጅም ቢሆን የማን ዱዓ ተቀባይ እንዳለው አላህ ነው የሚያውቀውና ላንቺም አላህ ረጅም እድሜና ጤና ይስጥሽ። ከስደት አላህ ነጅ ብለሽ ወረበል ከልቤ ነው ወላሂ ላዚም ሐሳብሽን ምኞትሽን በሙሉ አላህ አሳክቶ ለሀገርሽ ከልጆችሽ ያብቃሽ። የምር ከልቤ ነው። አንዳንዴ ወላሂ በጣም የሰማችሁ ስሜት አለና ወላሂ ላዚም ብዙ ጊዜ ከእናንተ እናት የሚሆን ሰው ሲታዩት የራሳችሁን እናት ታስታውሳላችሁ። ግን ወላሂ ላዚም እኔ እንደ እናቴ ነው የምወድሽ ሁልጊዜ ግን አየሻለሁ ሁልጊዜ። አሁን እንደውም እንደዚህ መግባት እየጀመርኩኝ ትንሽ ጊዜ ነው እና ላንቺም አላህ ረጅም እድሜና ጤና ይስጥሽ። ልጆችንም አላህ ይጠብቅልሽ። ያሳብሽው ያቀሽው ሁሉንም ነገር አላህ አሳክተው በሰላም ከልጆችሽ አሜን። የምር ወላሂ ላዚም እኔ አሁን ወላሂ ውሸት የሌለበት ላይቭ ማግባት እኮ አልወድም። ላይቭ ማግባት እኔ ራሴ አልወድም። በጣም ነው እናቴን ትመስለኝ ወላሂ ሌላ ቦታ ሙረበል ካባለ አልወድም። ያኔ እናት ብቻ አላህ ይጠብቀሽ። ሐሳብሽን ምኞትሽን ሁሉ አላህ ያሳካልሽ። ልጅም ቢሆን የማግባት ተቀባይነት እንዳለው አላህ ነው የሚያውቀውና አንቺም የራስሽን ልብሽ ንጹህ ነውና እንደ ልብሽ ንጹህ የሆነ ህይወት ኑሪና ንጹህ የሆነ እድሜና ጤና ይስጥሽ። የምሬን ነው። አሜን አሜን። የምሬን ብዙ ዱዓ ማድረግ አሜን አሜን አሜን። የምር እኔ ራሴን እናት በጣም ከልቤ ነው የምወዳትና ለዛም ነው የምወድሽ። እኔ የምር እናቴን በጣም ወዳታለሁ በጣም። ስለዛ እኔን ወላሂ እናቴን ነው የምትመስለኝ ሲጀመር። በቃ ሌላ ቦታ እንኳን አልገባም። ላይቭ ምናምን መሄድ አልወድም ሲጀመር። አንቺን ሳይ ነው የምገባውና የምር በቃ እኔም ልጅሽ ነኝ፣ አንቺም ለኔ እናቴ ነሽና አላህ ይጠብቅሽ። የምር አሜን። እኔ ውድ ልጅ አሜን አሜን። ብርቱ ጠንካራ ሁላችሁም እዚህ ከታችም አላችሁ ከላይም አላችሁ ሁላችንም ሐሳባችሁን ምኞታችሁን ሁሉ አላህ አሳክቶ ልጅ አላችሁ ከልጆቹ ልጅ የሌላችሁ ያራገባችሁ ከአባት እናታችሁ ወላሂ ስደት ላይ አሜን። እኔ ማራገባው ማለት አሜን። እንዴ በቃ ብዙ አረ ለራሱ ማናየበት ይሄንን ማናየበት አልሐምዱሊላህ ሳልሁን ስለኛምና የምርዳ አድርገ እንግዲህ እነሱን ደግሞ በክፉ አይናቸው ምናምን የሚያቸው ሰው አይኑ ውሃ ይሆንበት። እንግዲህ ምንም አይደለም። ደህና ነን የኔ ውድ። አሜን አሜን አሜን። አዎ ልጆቻችን የግድ ነው ጥሩነታቸውን ማየት አለብን። ጥሩ ነገራቸው ማየት አለብን። ብዙ ነገር ወራሰው በእነሱ የቤተሰብ ናፍቆት የአረብ ሀገር ሀዘን ምናምን ብዙ ነገር ነው በእነሱ የምንረሳው ነው።
ፍቅራቸው አላህ ያዝልቅላቸው። ለእኛም ሁላችንም አላህ ይጠብቃቸው። ከታችም ከላይም አላችሁ። ወዳቸዋለሁ፣ አከብራቸዋለሁ። እኔም ወድሻለሁ ልጄ። ማያቸው በረካውኝ አሁን ትንሽ ስራ አለብኝና ከፈለ ልወጣ ነው። ቅርሳልኝ ወዳቸዋለሁ። ሰላም አውርተን ብዙ ኢንሻአላህ እሺ አለን። እኔ ቆንጆ አለን። እናት ሰላም እንዴት ናችሁ? ደህና ናችሁ? ደህና ነን። የኔ ማር እንዴት ነሽልኝ? የኔ ቆንጆ ደህና ነሽ ወይ እናቴ? ደህና ነን የኔ ውድ ደህና ነን። እስከዛሬ ገብቼ አላውቅም። አሁን ነው የምገባውና ደህና ናችሁ? በተረፈ እንዴት ናችሁ? ሁላችሁ ሰላም? ደህና ነን የኔ ማር የኔ ቆንጆ ደህና ነን። ሰላም ነን። በጣም ወዳቻለሁ። አንቺንም በጣም ነው ወድሽ እናቴ። በጣም ነው ደስ የምትይው። አመሰግናለሁ የኔ ውድ ልጄ። አንቺም ተባረኪልኝ። ትልቅ በረካ ይድረስሽ የኔ እናት። በጣም ወድሻለሁ። እኔ ራሴ በጣም ነው የምወድሽ። እኛም ለምታከብሩኝ አላህ ያክብራችሁ። ችግር የለም እንግዲህ አልፎ አልፎ እገባለሁ። ስለማይመሽ ምናምን ነው እናቴ። ወዳቸዋለሁ። ችግር የለውም። ስራሽን ስሪ የኔ እናት። እረፍት ባላችሁ ሰዓት ወይም ደግሞ ኢንቦክስ ላይ በውስጥ ደግሞ ኢንቦክስ ላይ እናወራለን። ሃይበሉኝ በውስጥ እናወራለን። በደንብ ነው የምትወደው። እኩል አድርጋ ነው የምትወደው። ደስ ከምትለኝ ነገር ወላሂ ሚዛናዊ ናት። እኮ ግድ ነው። እሷን አይቼ ነው ገባሁ እንደ እኔ ማለት እንደዚህ የለም አለው ገባለሁ፣ ግን እንደዚህ አልገባም ብዙም። በቃ እንደ እናቴ ነው። እኔ እንጃ ስፋን አለ አላህ እድሜዋን ረጅም አለ አድርገው ደስ ይላል። ገብተን እንደዋወላለን አድርገን ብንጠያየቅ ምንበላ ምንጠጣ ቡና አለ አድርገን ምንጠጣ አለ አድርገን አላህ ደስ ያሰኝሽ ማይከፋሽ አለ አድርገው። አሜን ኢንሻአላህ። ሚዛናዊ ነሽና ሚዛናዊ ሁኔ ሁሉ ቀን ሚዛናዊ ሁሉ እስላም ከክርስቲያን እኩል አድርገሽ ሚዛን አድርገሽ ብታይ ነሽ። ብዙ ነው ያለው። ግዴታችን ነው። ተከባብረን የምንኖረው በልተን ጠጥተን ቡና ጎረቤቶች አንድ ነን ሁላችንም። ከጥንትም የመጣው እኮ ሙስሊም ክርስቲያን ነው። የተለያዩን እንጂ ለዋራት ሰዓትን ሙስሊም ክርስቲያን ነው። ሌላው አሁን እንዲሁ እንትን ያለው እንጂ ሲጀመር ከጥንት አያቶቻችንም እንትን ሲሉ ሙስሊም ክርስቲያን ነው። እንደገና ደግሞ ሲቀጥል የሚገርምሽ ነገር እኛ ቤተሰቦቻችን ግማሽ አካል ሙስሊም ናቸው፣ ግማሽ አካል ክርስቲያን ናቸው። አዎ እንዴ እንደዚህ አይነት ነገር የለም። ሁሉም ብዙ አላወራም። ይገልብጣል። አሁን ራሱ በእውነት እንዴት ዝም እንዳለ አላውቅም። ልክ እንዲህ ቶሎ 1000 ካልሞላ ብድግ አድርጎ እንዳለ ሰው ቤት ነው የሚከተል። ብታይ በዱአይ ዘነና በዱአይ እኔ ራሱ አሁን ካሁን ገለበጠን አሁን ካሁን እያልኩ ነው። ግን እንዴ ምርቃት ስለወረደበት ነው። ምርቃት ስለወረደበት እኮ ነው። ተረጋጋ። እሷ እኮ እውነቷን ነው። ሞቅ ያለ እንደዚህ ጨዋታ ይዘን ሳናስበው ጥርግ አድርጎ ይዘን አስባለሁ። ያንቺ ቤት እኔ አውቃለሁ እኮ ለዛ ነው አስባለሁ። ስትቀድ እንደዚህ እየወሰደን አፈር ድሜ ያበላናል።